ሰላም ውድ የቻናላችን ተከታዮች እንኳን ደህና መጡ ወደ ማሬጅ ሴክሬትስ ኤንድ ሶሉሽንስ ወይም የጋብቻ ምክሮችና መፍትሄዎች ቻናል። ዛሬ የምንነጋገረው ርዕስ ሴቶች በፍቅር ግንኙነት ውስጥ በጣም የሚወዱት የፍቅር ነገር ምንድነው የሚለው ነገር እናያለን። ብዙ ወንዶች ይህንን አያውቁም። በእርግጥ ሴቶችን ላያስተውሉ ይችላሉ። ብዙ ወንዶች በፍቅር ግንኙነት ውስጥ ሴቶች በጣም የሚወዱት ነገር ምን እንደሆኑ ስለማያስተውሉ ብዙ ነገሮችን ያደርጋሉ። ሴት ልጅ ምንድነው በጣም የምትወደው በፍቅር ግንኙነት ውስጥ? ገንዘብ ነው? መኪና ነው? ቆንጆ ቤት ነው? ምንድነው? ወይም በስፖርት ወይም በጂም ቤት የተገነባ ጠንካራ የሆነ ልጅ ሰውነትን ነው? ምንድነው የምትፈልገው? ስለዚህ እውነታውን ብዙ ወንዶች ስለሚያውቁ ለሴቶች ገንዘብን በመስጠት ትኩረታቸውን ማግኘት ይፈልጋሉ። ብዙ ትላልቅ ስጦታዎችን በማድረግ የሴቶችን ፍቅር ማግኘት ይፈልጋሉ። ነገር ግን በፍቅር ግንኙነት ውስጥ ሴቶች በጣም የሚወዱት ነገር ምን እንደሆነ ዛሬ በዝርዝር እንመለከታለን። እዚህ ላይ ጠቀስኳቸው ነገሮች በሙሉ ሴቶች በፍቅር ግንኙነት ውስጥ የሚወዷቸው ነገሮች ወይም መሰረታዊ ነገሮች አይደሉም። ሴቶች በፍቅር ግንኙነት ውስጥ በጣም የሚወዷቸውና ልባቸውን የሚከብዱት ጉዳዮች አሉ። እነዛን ዛሬ በዝርዝር እንመለከታለን። አንደኛው የፍቅር ነገር ክብር ነው። በመጀመሪያ ሴቶች በጣም የሚፈልጉት ክብርን ነው። ሴት ሰው እንደ ሰው ክብር ሲሰጣት፣ አስተያየቷ ሲከበር፣ በክብር ሲያናግሯት፣ በክብር ሲቀበሏት እጅግ በጣም ደስ ይላታል። ክብር ያለበት ግንኙነት ሁል ጊዜ ጠንካራ ፍቅር ይፈጥራል ማለት ነው። ስለዚህ ሴት ልጅ ከምንም ነገር አስቀድማ የምትፈልገው ነገር ክብር ነው ማለት ነው። ሁለተኛው ነገር ትኩረት ነው። ሴቶች ከሚወዱት ሰው ትኩረት ሲቀበሉ በጣም ደስ ይላቸዋል። ለምሳሌ መልእክት መላክ፣ መጠየቅ፣ እንዴት ነሽ ማለት፣ ጊዜ ከእርሷ ጋር ማሳለፍ። እነዚህ ትንሽ ነገሮች ቢመስሉም ለሴቶች ትልቅ ዋጋ አላቸው። ሶስተኛው የፍቅር ነገር መስማት ነው። ብዙ ጊዜ ሴቶች ሲናገሩ የሚፈልጉት መፍትሄ ብቻ አይደለም። ወንዶች ስለማያውቁ ለንግግራቸው መፍትሄ ብቻ ለመስጠት ይጥራሉ። እነሱ ግን የሚፈልጉት አንድ ወንድ ልጅ ወይም አንድ ሰው፣ አንድ የምትወደው ባል ወይም ጓደኛ ሊሆን ይችላል፣ ያ ሰው በጥሞና እንዲሰማት ወይም በጥሞና እንዲሰማቸው ነው የሚፈልጉት ማለት ነው። አንድ ወንድ በትክክል ሲሰማት በጣም የተከበረች መሆኗን ትረዳለች ማለት ነው። ስለዚህ በፍቅር ግንኙነት ውስጥ መስማት ትልቅ ቦታ አለው ማለት ነው። አራተኛው የፍቅር ነገር ጊዜ መስጠት ነው። ጊዜ መስጠት ወይም ኳሊቲ ታይም። ገንዘብን ከመስጠት ይልቅ ብዙ ትላልቅ ስጦታዎችን ለሴት ልጅ ከመስጠት ይልቅ ከእሷ ጋር ጊዜ ማሳለፍ ይበልጣል። ለምሳሌ አብሮ መመላለስ፣ መነጋገር፣ አብሮ መብላት። እነዚህ ቀላል ነገሮች ግንኙነትን ያጠነክራሉ። ለሴት ልጆች ከምንሰጣቸው ከብዙ ስጦታዎች ጊዜ መስጠት እጅግ በጣም ትልቁ ስጦታ ነው ማለት ነው። አምስተኛውና የመጨረሻው የፍቅር ነገር ሴት ልጅ እጅግ በጣም የምትወደው ነገር የፍቅር ቃላትን ነው። ሴቶች እንዲህ ያሉ ቃላትን ሲሰሙ በጣም ደስ ይላቸዋል። እወድሻለሁ፣ ቆንጆ ነሽ፣ አመሰግናለሁ እና የመሳሰሉ ቃላት ግንኙነትን እጅግ በጣም ያጠነክራል። እንግዲህ ውድ ተከታዮች ሴቶች በጣም የሚወዱት የፍቅር ነገሮች እነዚህ ናቸው። ለሴት ልጆች ብዙ ነገር ሰጥተን ልባቸውን ለማግኘት ከመጣር ይልቅ እነዚህን ቀላልና ትንሽ የሚመስሉ ነገሮችን በመስጠት በቀላሉ በልባቸው ለዝንታለም ልንቀመጥ እንችላለን።
ክብር በመስጠት ትኩረት በመስጠት በመስማት ጊዜ በመስጠትና በፍቅር ቃላት ልባቸውን ማግኘት እንችላለን። እነዚህ ነገሮች ቢኖሩ ግንኙነት በጣም ይጠነክራል፣ ፍቅርም ያምራል ማለት ነው። ስለዚህ ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉት፣ አስተያየት ስጡት። በቀጣይ ቪዲዮ እስከምንገናኝ ድረስ በተለይ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በየቀኑ በጋብቻ ዙሪያ የምንሰጣቸው ትምህርት ይቀጥላል። መልካም ቆይታ